እንኳን ጋሽና ኤፍሬምን ማለት ነው አንተን ራሱ አክብረዋለች። ከዚህ በፊት እኮ ለእነሱ ብላ ብዙ ነገር አድርጋለች፣ ግን የተቀየረ ነገር የለም። አንተ እዛው ቦታ ነክ ማለት ነው። እንዴት ነው አንድ ሰው እንዴት ነው ቆሻሻ ስራ መጥፎ ስራ እየሰራ ሚስቱ እንዴት ነው ከሱ ጋር የምትኖረው? እንዴት ብላ ትኖራለች? አንተ ራስ ስታዝበው አንተ እየሰራ ያለው ስራ ትክክል ነው ብለክ ነው የምታስበው? ይሄማ ድንጋይነት ነው፣ ሰውነት ሳይሆን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብርሽ እንግዲህ ዛሬ እነዚህ ደግሞ እኔ አንድ አይመቹኝም፣ የምሬን ነው የምላችሁ። እኝኝኝ እነሱ ከጭቅጭቅ ብቻ የዛሬው ምንም ነገር ምንም ቁም ነገር አዘል ነገር የለውም። ጭቅጭቅ ኤርሜላም ከነሱ አፋን ትካፈታለች። ውሽሚት ባሌን አትንኩ ውሽማዬን አትንኩብኝ። ያው ለነገሩ እኮ ሊያገባሽ አይደለም አንቺን፣ ያው እንደዚህ ሊጫወትብሽ ነው፣ እንደዚህ አርጎ ሊያንዘላዝልሽ ነው፣ ስምሽን ሊያስጠፋ ነው እንጂ እኮ አበጋዛውን ሊያገባሽ አይደለም አንቺን። ለሚስቱና ለልጁ ያልሆነ ለእኔ ይሆነኛል ብልሽ ማሰብ ራሱ የለብሽም። የሰው ባል በተለይ የምትቀሙ እናንተን የሚያስርግ ይጥፋ። አብይ እንደው ዩቱብን ዞር ዞር ብለክ እንዴት ጥፍር አድርገህ ብታስርልን እነዚህን ዘልዛላዎች ማለት ነው። ሌሎችን ከምታስር ቲክቶኮችን ንጹዋንን ቲክቶክር ከምታስር እነዚህን ባሰርክልን ለትውልድ ጠር የሆኑ ሰዎችን ማለት ነው። እና አብርሽ አላከበርሽም ጋሽዬ ነው ያልከው ማለት ነው። ማንም የእሷን ህይወት አይኖርም። እናት አባቷ ራሱ የእሷን ህይወት አይኖሩላትም ማለት ነው። የምትኖረው እራሷ ናት። ሚሆናትና ማይሆናትን ታውቃለች። አንተ እኮ ሚዲያ ላይ ለመውጣት ራሱ ያላፈርክ ሰው ነክ። እናንተ እኮ በጣይን አውጣነት ማለት ነው። ጭራሽ ዛሬ ደግሞ ሩም ላይ ተያዛችሁ። ካሜራ ተደቅኖ ሩም ላይ ተያዛችሁ ማለት ነው። እና በዚህ ልክ እናንተ ወርዳችሁ እንዴት ነው ሚስትክ ልትገባና ቤተሰቤን አላከበርሽም ልትል? አክብራለች። በጣም ብዙ ጊዜ ሰዎች ብዙ ነገር ብለዋት ከአንተ ጋር ታርቃለች። ግን ያ ነገር ቦታው ላይ ነው እንጂ ያለው ምንም የተስተካከለ ነገር የለም ማለት ነው። አንተ ላይ ወደ አንተ እንድትመጣ የሚያደርግ ነገር እስኪ ምን ሰርተሃል? አንተ ይችን ልጅ አለቅማልክ፣ እሷም አንተን አለቅማልክ። ውሽሚትን ማለት ነው። ያው ከሚስትክ ላይ ማድረግ ማትችለውን ነገር ነው ውሽሚት ላይ የምታረገው ማለት ነው። ገባ? ሚስትክ ላይ ማድረግ የማትፈልገውን ነገር ውሽማክ ላይ ለማድረግ ነው አሁን እሷን የምትፈልጋት ማለት ነው። ሲቀጥል ደግሞ ሩታን ፈርመክ መፍታት ነው በቃ። እንዴት? ለምን? አንተ የራስን ህይወት እየኖርክ እንዴት ነው የሰው ልጅ ህይወቱን እንዳይኖር የምታደርገው? የሰው ህይወት የምታበላሸው ለምን? ፈርመክ ለምን አትገላግለንም እኛንም? እንዴ ተቃጠን እኮ በእናንተ ነደድን እንዴ። ምን ሆናችሁ ነው ግን? አራብይ ዞር ዞር በል እስኪ ዩቱብም ላይ ዞር በልና ጠፍረክ ያዝልን ይሄንን። እነዚህ ደግሞ የሩታ ወንድሞች ማለት ነው። የምሬ ነው የምላችሁ። ምንም ድብድብ ብቻ ነው የሚያውቁት። የሆነ በቃል ተናግሮ ማሳመን አይችሉም። መደባደብ ብቻ። እስኪ በቃል ንግግር በቃል የሚያምን ቃሉ የሆነ በቃ ታውቃላችሁ። አሁን ፈረንጁ ቀስ ረጋ ብሎ እነዚህ በቃ ድብድብ እገላሃለሁ ፈነጨ። ማንንም አይገለም። ማንንም መግደል አይችልም። ግን ሕግ አምጥታችሁ በሕግ በኩል አብርሽን ማስፈረም ትችላላችሁ ማለት። ግን መግደል ደግሞ መብት የላችሁም። ገባችሁ? እናንተ ራሱ ወደ ቂሊንጦ ነው የምትወርዱት ማለት ነው። ሰው ገላችሁ እንዴት ነው የምታስቡት? እገላሃለሁ እንዲያረጋለሁ እንዲያሳያለሁ ምናምን። ማንም የፎከረ የደረሰ ሙያ በልብ ነው የሚባል ነገር አለ። በልባችሁ መስራት ያለባችሁ ነገር በልባችሁ ይዛችሁ መስራት ነው። እሪ ያዙኝ ልቀቁኝ ማለት የለባችሁ ማለት ነው። እና ውሽሚት ደግሞ ዛሬ በጣም ነው ያደነኩሽ። ለውሽማሽ ማገዝሽ። አትንኩብኝ፣ ራቅ በሉና እሱን የተናገሩት። አትንኩብኝ ብለሽ ዘራፍ ስትይ በጣም ነው የተደነኩት። ሩታ ደግሞ አንዳንዴ አትገኝ በቃ ባሏን ሰደበች፣ ባሏን እንዲያደረገች አዋረደችው አንቺ ጨዋ ሆነሽ መገኘት ነው ያለብሽ ሀቢብቲ። ጥሩ ሆነሽ መገኘት ነው ያለብሽ። ለምን አንቺ ስትነቀፊ? ለምን አንቺ ጎልቶ ለምን ይታያል? አንቺ ዝም ነው ያለው እሱ። ያንቺ ለምን ጎልቶ ይታያል? እሱ ሁሌ አንቺን አውጥቶ እንዳሰጣሽ ነው። ሁሌ አንቺን የሆነ ቦታ የሆነ ነገር ነካሻል፣ በቃ እሪ ስትይ አንቺ እንትን ትያለሽ። ኦዲየንስ ቦታ ላይ መጥፎ ሆነሽ ትታያለሽ ማለት ነው። ለምን? እና ውሽሚትዬ ማለት ነው። ውሽሚትዬ ከአሁኑ ራስሽን እንትን ብትይ ይሻላል። አብርሽና ሩታ መታረቃቸው አይቀርም። አይፈርምም። ይህ ወረቀት የምሬ ነው የምላቸው አይፈረምም። አብርሽና ሩታ አብረው ይሆናሉ። ሁሉም ጥግ ነው የሚቀረው ማለት ነው። ግን አበጋዝ ደግሞ የምሰራውን ስራ አውቀ ስራ። አሁን አብይ እየዳሰሰ ነው። ትጠፈራለህ። እኔ ነግሬያለሁ። የምሬ ነው። አብይ እየዳሰሰ ነው። አሁን ቲክቶክ ላይ ነው የዳሰሰው። አሁን ደግሞ በቀጣይ ወደ ዩቱብ እመጣለሁ ብሏል ማለት ነውና ተጠንቀቅ። ለማንኛውም የምሰራው ስራ ምንም ልክ አለው። ወደ ዩቱብ ቢገባ አንተ ላይ ብዙ ተቃውሞች አሉ። ብዙ የሚሰሩብህ ቪዲዮ አለ። ጭራሽ ቲክቶክ ላይ ራሱ እየተሰራብህ ነው እያዝልን ብለው ማለት ነው። እና ጥንቃቄ ብታደርግ አሪፍ ነው ባይነኝ። ልጅን አርፈ ብታሳድግ ይሻላል። ሩታም እንደዛው ማለት ነው። ወደ ቂሊንጦ እንዳያወርዳችሁ መንግስት እና ማለት ነው። አብርሽ የምሰራውን ስራ አቁም። ጋሺ አንተ ለቤተሰብ አንተ ነህ ክብር ሊኖርክ የሚገባው። አንተ ለጋሺ የትኛው ክብር ነው? አሳዳጊ የበደለው ስትባል እንዴት ነው ጋሺን እያሰደብክ ያለው? እኮ አንተ ነህ፣ ሩታ አይደለችም። ገባ? ሩታ ቤተሰቧን አላሰደበችም። እስካሁን ባለው ቤተሰብን እያሰደብክ እያስረገጥክ ለቤተሰብ ክብር የሌለክ አንተ ነህ።
ከማንም ባለትዳር ወንድ ሚስቱን ሳይፈታ እንዴት ነው የሚንዘላዘለው? ይደበቃል እኮ። አንተ ጭራሽ ሚዲያ አወጣው አደባባይ አውጥተው ጭራሽ ዛሬ ደግሞ ክላስ ላይ አብራችሁ ተቀምጣችሁ አቤት አቤት! ዘንድሮ ምን እንደመጣብን በገዛ ስልካችን ተቃጥለን ልንሞት እኮ ነው። ተቃጥለን ልንፈነዳ ነው። ዘንድሮ ተቃጥለን ልንፈነዳ ነው። ትውልዱ አለቀብን። ትውልዱ ተበላሸብን። ትውልዱን አበላሻችሁብን እኮ። ይኸው የአንተናውን ቻናልን ገብቶ ስንት ሺህ ህዝብ ነው የሚያየው? ወጣት፣ ህፃን፣ አዋቂ ሁሉም ነው የሚያይክ ማለት ነው። ግን አንተ ለዛ ትውልድ አላሰብክም። አንተ ያሰብከው ለዶላርክ ብቻ ነው። ለዶላርክ ብቻ። እንዴት ነው አንድ ወንድ ሚስቱን ሳይፈታ ከሌላ ሴት ጋር አይን ያወጣ ክላስ ላይ አይን ያወጣ ቤርግ ላይ እንዴት ይያዛል? ቤርግ ላይ መቼም ሽንኩርት እየከተፍን ነው አትሉም? ሽንኩርት እየከተፍን ነው አትሉም? መቼም ማለት ነው። ያው ምንም ደንግጠሃል፣ ምንም ነገር አልተከሰ። ኧረ መቼም ሽንኩርት ወይ እያጨበጨባችሁ አይደለም እንግዲህ የምታደርጉትን አድርጋችሁ ሊሆን ይችላል። እና ማለት ነው አብርሽ ወደ ራስ ተመለስ። ለቤተሰብ ክብር ይኑር። ሩታን ቤተሰቤን አታከብርን ከማለት በፊት አንተ ቤተሰቦችን አክብራቸው። በቃ ለቤተሰቦች ክብር ይኑርክ። ለጋሽዬ ክብር ይኑር። አሳዳጊ የበደለው ልጅ ማለት ያኔ ጋሽዬ የተሰደበ ነው ያሳደገክ የወለደ ጋሽዬ ነው አይደል? ጋሽዬን እያሰደብክ ነው። እሷ እኮ አክብራቸዋለች። እንዴት ነው የኔን ህይወት ማንም ሊኖር እናቷ ራሱ ልትኖርላት አትችልም። ዛሬ እነሱን ብላ ገብታ አንተ የምታደርገውን ድርጊት ካላቆምክ እንዴት ነው የምትኖረው? ወይስ ሁለተኛ ሚስት ለማግባት ፈልገ ነው? ሁለተኛ ሚስት ለማግባትም ከፈለክ እኮ ግልጽ መናገር ነው፣ መደባበቅ ሳይሆን ግልጽ መናገር ነው ያኔ። እና በዚህ ልክ አንተ ወርደክ መታየት የለብህም። የወረደ ሰው መሆን የለብም። እናንተ ደግሞ እኝኝኝኝኝ አትበሉ በቃ አትንጫጩ። ምንድን ነው ቆፍጠን በሉ። ወንዳ ወንዱን እገላሃለሁ እንዲህ ላለው ፉከራ ምንም አያደርግም እኮ። ፎክሮ የገደለ ማን ያያችሁ? ፎክሮ አይገደልም። በተግባር አሳዩን ሁሉንም ነገር። ኝኝኝኝኝ ሁሉም ቦታ አትበሉ። ጭቅጭቅ ሴት ይመስል አትጨቃጨቁ። ሩታስ እሺ ሴት ናት፣ ትነዛነጽ። ያ የመጣ የሆነባትን እሷ ናት የምታውቀው፣ ትነዛ። እናንተ ምንድን ነው የሚያጨቃጭቃችሁ? ወንድ ልጅ ቆፍጠን ሲል ነው፣ እንቅ አድርጎ በጥፊ ሲል ነው ደስ የሚለው ማለት ነው። አሁን አንተ ቀጭኑ ልጅ ዝም ብለህ ትይዛለህ፣ ትለቃለህ። ያዝ አድርገህ ድርግም ብታደርገው ልክ ይገባ ነበር አብርሽ። ሁለቱን አንዱን ስትመታው አንዱ ሲጣመም አንዱን ልክ ስትመጣው ልክ እኩል ይገባል ማለት ነው። አይምሮ ትክክል ይመጣል። በጥፊ ሁለቴ ብትሰጥለት ማለት ነው። እና እንደዚህ ነው በቃ ወንድነትን እንዲህ በተግባር ማሳየት ነው እንጂ እኝኝኝ በማለት አይደለም። በጥፊ ዥው ወይ አንተ ወይ ያኛው ልጅ ቀዩ ልጅ ማለት ነው። ወንድምሽ ሩታ ወንድምሽን አሳርፊ ተብለሻል። አሳርፊ፣ የምሬን ነው። እንዴ ከተማታችሁ ተማቱ። እኝኝኝ እንዲ እንደ ሴት እንትን አትበሉ። ቦክስ ተጋጠሙ በቃ ግጥም። እኔ ደስ ነው የሚለኝ፣ የምሬ ነው። ያሸነፈው ይለይለታል። ያሸነፈ ሰው እና የሩታ ወንድሞች ካሸነፈው አብርሽ ይፈርማል። አብርሽ ካሸነፈ ደግሞ ሩታን ይዞ ይሄዳል ማለት ነው። ኤርሜላን ደግሞ አንተ ይዛ ትሄዳለህ፣ ጥቁር ለባሹ ማለት ነው። ስምን ስለማያላ አንተ እንደ ኤርሜላን ጀንጅነህ ወደ ራስ ብትወስዳ ጥሩ ነበር፣ ለሩታም ትገላገል ነበር ማለት ነው። እና እስኪ በደንብ ሞቅ ያለ ድብደባ ተደባደቡልን።